ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ሚኪያስ ሚዲያ ነው። እንግዲህ ለዕለቱ ይሆናሉ ያላቸው መረጃዎች ይዘን ወደ እናንተ ቀርበናል። ስለምትከታተሉንና ከኛ ጋር ስለሆናችሁ ከልብ እያመሰገንን በቻናላችን ላይ ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ አካላት ካላችሁ ስልክ ቁጥር ከታች እናስቀምጣለን። በዛ ስልክ ቁጥር መሰረት ከኛ ጋር እንድትገናኙና እንደዚሁ ምርቶቻችሁን እንድታስተዋውቁ አክብሮት ጋብዘናችኋል። አብራችሁን ስላላችሁ ያመሰገንን ወደ ዕለቱ መረጃው ስናልፍ አንድ የመንግስት ጋዜጠኛ ከሀገር መሰደዱን አንድ የመረጃ ምንጭ አመልክቷል። ይህ ጋዜጠኛ ማን ነው፣ ወዴት ነው የተሰደደው የሚለውን እንግዲህ ወደ እናንተ የምናቀርበው ይሆናል። ከዚህም በተጨማሪ ደግሞ አንድ አዳሪ ትምህርት ቤት በ12ኛ ክፍል ማጠናቀቂያ ፈተና ውጤት ላይ ተማሪዎቹ ቅሬታን እንዲያስገቡ ጥሪ አቅርቧል። ይህ ትምህርት ቤት ማን ነው የሚለውንም እንደዚሁ ወደ እናንተ የምናደርስ ይሆናል። ይሄን ፕሮግራም ስለምትከታተሉ በእጅጉ እያመሰገንን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ዝግጅቱን እንዲጀምሩ በቅድሚያ እንጠይቃለን። እንግዲህ አስቀድመን እንደተናገርነው ከሆነ አንድ አዳሪ ትምህርት ቤት ተማሪዎቹ የውጤት ቅሬታን በኦንላይን እንዲያስገቡ ጥሪ አቅርቧል። እንግዲህ ፕሮፌሰር ብርሃኑ ነጋ በሰጡት መግለጫ ማለትም እሁድ ቀን የአዳሪ ትምህርት ቤቶች ከሁሉም ከግልም ከመንግስትም እና ከዓለም አቀፍ ትምህርት ቤቶች በበለጠ ከፍተኛ ውጤት ማስመዝገባቸውን በመግለጫቸው ላይ ተናግረው ነበር። ያው ዛሬ ከተጠቀሱት መካከል አንዱ ኤፋ ቦሩ የሚባለው ዶዶላ የሚገኝ አንድ ትምህርት ቤት ከፍተኛ ውጤት እንዳስመዘገበ ሲናገሩ ነበር። ይሁንና እንግዲህ አንድ በአማራ ክልል የሚገኝ አዳሪ ትምህርት ቤት ተማሪዎቹ በውጤት አስተራረም ላይ ችግር እንዳለ በመንገድ ቅሬታ እንዲያስገቡ ጥሪ አቅርቧል። ይህ ትምህርት ቤት የይሁኔ ወልዱ መታሰቢያ ደሴ ልዩ አዳሪ ትምህርት ቤት ይባላል። በአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ ስር የሚተዳደር ትምህርት ቤት ነው። እንግዲህ መስከረም 5 ቀን 2018 ዓ.ም ለተማሪዎቹ በሙሉ በጻፈው ደብዳቤ መሰረት ርዕሰ መምህሩም በፈረሙበት ደብዳቤ ፍቅር በላይ ደርሶ ይባላሉ። እሳቸው በፈረሙበትና ማህተም በተመታበት ደብዳቤ መሰረት የ12ኛ ክፍል ተፈታኝ ተማሪዎች የፊዚክስ ውጤት ላይ ቅሬታ እንዲያቀርቡ ጥሪ የሚያቀርብ ደብዳቤ ነው እንግዲህ የተጻፈው። እንግዲህ በ2017 ዓ.ም 12ኛ ክፍል አገር አቀፍ ፈተና የወሰዱ 52 ተማሪዎች ናቸው በዚህ አዳሪ ትምህርት ቤት። እንግዲህ ነገር ግን በትናንትናው ዕለት ማለትም በመስከረም 5 ቀን 2018 ዓ.ም ከሰዓት በተለቀቀው ውጤት ላይ የተማሪዎች የፊዚክስ ውጤት የታረመው ከ60 በመቶ በላይ በመሆኑና ከመቶ ባለመቀየሩ አጠቃላይ ውጤታችሁን ዝቅ ያደረገ በመሆኑ ሁላችሁም ተማሪዎች ጊዜ ገደቡ ሳያልፍ ቅሬታችሁን በበይነ መረብ እንድታስገቡ ሲል ትምህርት ቤቱ ጥሪ አቅርቧል። በይነ መረብ ስል እንግዲህ የውጤት ተማሪዎች የሚያዩበት የትምህርት ሚኒስቴር ያዘጋጀው የበይነ መረብ አማራጭ አለ። በዛ ቅሬታቸውን እንዲያስገቡ ጥሪ አቅርበዋል። እንግዲህ ከዚሁ ጋር በተያያዘ በተለያዩ ቦታዎች እንግዲህ አስተራረም ቅሬታዎች ሲቀርቡ ሲደመጥ ነበር። በመቀሌም በሚገኘው ቃላሚኖ የተሰኘው ልዩ አዳሪ ትምህርት ቤትም እንደዚሁ ቅሬታ ሲያቀርብ እንደነበረም የተለያዩ መረጃ ምንጮች ተናግረዋል። ፕሮፌሰር ብርሃኑ እንግዲህ እሁድ ዕለት በሰጡት መግለጫ ላይ የአስተራረም ግድፈት እንደነበረ አምነው ይህም ውጤቱን ይፋ ለማድረግ ሰፊ ጊዜ እንደወሰደ ሲናገሩ ነበር የተደመጡት። በዚሁ ለጋዜጠኞች በሰጡት ጋዜጣዊ መግለጫ ላይ እንግዲህ እንደተናገሩት ከሆነ የፈተና ወረቀቱ ወይም ደግሞ የመልስ መስጫ ወረቀቱ ላይ የአጻጻፍ ግድፈት፣ የማጥቆር ግድፈትና ሌሎችም አላስፈላጊ ጽሁፎችም መጻፋቸውም እጅ በእጅ ለማረም ተቋሙ እንዲገደድ ማድረጉንም አክለው ተናግረዋል። ከዚሁ ጋር በተገናኘ የተለያዩ የውጤት መዛባቶች በተለያዩ ቦታዎች ሲስተዋሉ ነበር። በዚህም ዙሪያ ኦብነግ ያወጣው መግለጫ አለ። እሱን ወደ በኋላ እናቀርብላችሁ ይሆናል። ከዚሁ ጉዳይ ስንወጣ ደግሞ አንድ የመንግስት ጋዜጠኛ ከሀገር መሰደዱንም እንደዚሁ የተለያዩ መረጃ ምንጮች አመልክተዋል። ለረጅም ዓመታት በአሁኑ ፋና ሚዲያ ኮርፖሬሽን በቀድሞ ፋና ብሮድካስቲንግ ኮርፖሬት ውስጥ በተለያዩ የስራ ዘርፎች ሲያገለግል የነበረው ሳምሶን ከበደ ከሀገር እንደተሰደደ ነው እነዚሁ ምንጮች የተናገሩት። እንግዲህ የፓርቲ አባል አልሆንም ብሎ ነው እንግዲህ ባለሙያው ተቃውሞ ከሀገር የወጣው ተብሏል።
እንግዲህ ከዚህም ቀደምም የፓርቲ አባል እንዲሆን ተጠይቆ እንደነበረ እነዚህ የመረጃ ምንጮች ሲናገሩ እርሱ ግን አልፈልግም በማለቱ ምክንያት ከከፍተኛ አመራሮች ከተቋሙም እንዲሁም ደግሞ ከፓርቲ አመራሮች ጋር ቂም እንደተያዘበት ተናግረዋል። ከዚሁም ጋር ደግሞ በስራ ላይ ደግሞ ያው ከመንግስት በኩል ይተላለፋሉ ያላቸውን የተሳሳቱ ነው ሲል የጠቀሳቸው መረጃዎች በመቃወም ምክንያት በስውር ደህንነት ተመድቦብኝ ስራዬን ተረጋግቼ እንዳልሰራ ሲደረግብኝ ቆይቷል ሲልም ተናግሯል። በሌላ በኩል ደግሞ ከሀገር ለመሰደዱ እንደ ምክንያት ያሳረፈው ጉዳይ ደግሞ በአማራ በመሆኔ ምክንያት ጫናና ወከባ ተፈጽሞብኛል የሚል ነገር ነው እና በዚሁ ምክንያት በከፍተኛ ጫና ውስጥ ሰራ ቆይቻለሁ ያለው ባለሙያው እንግዲህ ወከባ የተፈጸመብኝ ስለሆነ ማስፈራሪያዎችም እንዲሁም አካላዊ ጥቃቶችም ስለተፈጸሙብኝ ከሀገር ተሰድጃለሁ ሲል ተናግሯል። እንግዲህ አቶ ሳምሶን አሁን ያለበት ቦታ በትክክል አለመታወቁን እነዚህ የመረጃ ምንጮች ተናግረዋል። ከዚሁ ጋር በተገናኘ እንግዲህ በመንግስት በዚህ ወር ብቻ ታስሮ የተፈቱት ማለት ነው ሁለት የሪፖርተር ጋዜጠኞች አበበ ፍቅርና ዮናስ አማረ እንዲሁም ደግሞ ሳሎን ቲዩብ ላይ እንዲሁም ደግሞ በአህዱ ኤፍኤም 94.3 ላይ የሚተላለፍ ቅዳሜ ገበያ የተሰኘ ፕሮግራም የሚያስተዋውቀው ጋዜጠኛ አሉል ሰመድ መሐመድ ታስረው መፈታታቸው የሚታወስ ነው። በቅርቡ ደግሞ ነጋሽ ሚዲያ የተሰኘ የዩቲዩብ ቻናል ባለቤት የነበረው ጋዜጠኛ ነጋሽ በዳዳ ታስሮ መፈታቱም የሚታወስ ይሆናል። እንግዲህ ለዕለቱ ይሆናሉ ያላቸው መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት ጋብዘናችኋል። መልካም ጊዜ